ትሰራለሽ ከዚህ በኋላ ለማደርገው ነገር ኃላፊነቱን ትወስዳለህ ራሴን አጠፋለሁ አንዴ ነይ አሁን በፊት አፍቀረ ነበር አይደለ ይሁን ከእምነት ተቃራኒ እንዴት ስትሆንላት እንደነበረ ለሷ ስትል ቤተክርስቲያን እስከ መግባት ብዙ መስዋዕትነት እስከ መክፈል ደርሰ ነበር አይደለ በዛን ሰዓት አንተ ብትቀበል ደስ ይልህ ነበር አይደለ አልተሳሳትኩም እኔ የዛን ሰዓት አንቺ አሁን ያለሽበት እድሜ ላይ አልነበረም እኔ ነበርኩት ገባሽ የ15 አመት ልጅ ነበርኩ ምን ያህል እየተጎዳው እንደሆነ ስሜቱ ይገባል መቼስ አይጠፋም ብዬ አስባለሁ አሰላሙ አለይኩም ውድና የተከበራችሁ የኢንዲ ሪላክስ ፋሚሊዎች እንዴት ናችሁ ሰላም ናችሁ ወይ እኔ ሰላም ነኝ አልহামዱሊላህ ሀገር ውስጥም ከሀገር ውጭም ያላችሁ ውድና የተከበራችሁ ኢትዮጵያውያን ኤርትራውያን ሙስሊሞች ክርስቲያኖች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ ይጠበቅልኝ በጣም ነው የምወዳችሁ በጣም ነው ማከብራችሁ ስለምታግዙኝ ከጎኔ ስለሆናችሁ ከልብ አመሰግናችኋለሁ ፈጣሪ ለእናንተም እንደዚህ የሚያስብላችሁ ሰው ይስጣችሁ ዛሬ መጣሁት እንደውነታው ከዚህ ቀደም የተለቀቀ አንድ ቪዲዮ ነበርና እሱ ቪዲዮ ላይ እኔ እንደነገርኳችሁ የሆነ ነገር ተው ስትሉኝ ተዋዋለሁ አድርገው አሪፍ ነው ስትሉኝ አሪፍ ነው ቀጥለዋለሁ ምክንያቱም እኔ እዚች ጋር አንድ ከናንተ ጋር ቤተሰብ ሆኛለሁ ሁለተኛ ደግሞ እናንተን የሚያስደስት የሚያዝናና የሚያስተምር ካልሆነ እኔም ሰራው ቪዲዮ ምንም ጥቅም የለውም ማለት ነው እና በባለፈው ቪዲዮ ላይ አንዳንድ ኮሜንቶች እንደዛ ያለቀሰች እንዴት ተተካት ይሄዳልክ ብላችሁ ነበረ ሳስበው እውነት ነው ነገር ግን እኔ ማለት እኔ አሁን እዚህ ጋር መጀመር ማልፈልገው ህይወት አለ መግባት ማልፈልግበት ህይወት አለ እና ደግሞ አብዛኞቻችሁ እኔን ታቁኛላችሁ አይደለም እንዴት እንደመጣውኝ አመጣጤን ታቁታላችሁና የመጀመሪያ ሰሞን በዚህኛው አካውንት ሳይሆን በሌላኛው ዩቲዩብ አካውንት ሌላም ፖድካስት ላይ ቀርቤ የተናገርኩት ነገር አለና ምንድነው መሰላችሁ እኔ ፍቅር ይዞኝ ያውቃል ፍቅር ይዞኝ ሳይሆን ፍቅር የሆነ እንደ እብድም እንደ ምንድነው እንደ ጅልም እንደሆነ ነገርም አድርጎኝ ያውቃል ግን ሲያደርገኝ የዛኔ የተፈጠረ ስተት ነበር ማለት ስተት ነው ለኔ የዛን ጊዜ የተፈጠረው ነገር ምክንያቱም እምነታችን አንድ አይደለም ሁለተኛ ነገር ደግሞ እኔ እሷን አፈቅራታለሁ የሷ ጓደኛ እኔን ታፈቅረኛለች ስተት ነበረ ሁሉ ነገር ማለት ነው በቃ ያ ነገር ደግሞ ሆነ እንበል አልፎ ያ ነገር እንትን ቢሆን ራሱ ፍቅረኛ እንሆን ራሱ ቢባል ከሷ ጋር ፍቅረኛ ሆነን መቀጠል አንችልም እምነት የሚባል ነገር አለ እሷ የኦርቶዶክስ እምነት ተከታይ ናት እኔ ደግሞ የእስልምና እምነት ተከታይ እኔ እምነቴን አልቀይርም ለሴት ብዬም በምንም አይነት መንገድ ያው እምነት ነው ኦርቶዶክስም ሆና ደግሞ እሷም ለኔ ብላ እምነቷን እንድትቀይር አልፈልግም እኔ እንግዲህ ምናልባት እናንተም ደብሯችኋል እሷም ደብሯት ከሆነ ቪዲዮ ላይ ነው እንደዛ የሆነችው እንደዛ ይደብራትና ዛሬ ጠርቻችኋለሁ ሁለቱንም ምንም አይነት ነገር እኔ ሐሳቤ የምቀይርበት መንገድ የለም እንደዛም ደግሞ ማሰብ አልፈልግም ሁላ አስቤም አላውቅምና ግን ተምጣና ደውዬላችኋለሁ ረጅም ሰዓት ሆነኝ ከደወልኩላችሁ እንደውነታው በቃ ይቀርባሉ ይደርሳሉ ብዬ ሳስብ ጊዜ ነው ቪዲዮንም የጀመርኩት እንጂ እነሱን ቁጭ አድርጌያቸው አብሬ ነበር ለመጀመሪያ ያሰብኩት ቪዲዮን እንደውነታውና ሲመጡ ይቅርታ ጠይቃታለሁ በእናንተ ፊት እንደዛ አድርጌ እንድታለቅስ ማድረግ አልነበረብኝም እንደ እውነታው ስለዚህ እኔ ማስረዳትን ያክል አስረዳታለሁ የዛን ቀን ያላስረዳዋት ያላሰብኩት ነገር ስለተፈጠረ ነው አንደኛ ሱሱ ስትመጣ ሱሱንም ኤክስፔክት አላረኩም ማለት አልጠበቅኩኝም ኢየሱስ እሷን አልፎ ደግሞ እሷን ሳያት እኔ ሌላ ጓደኛዋ ምናምን በሆነ አጋጣሚ ተገናኝተው ሌላ ነገር ነው እየጠበቅኩ የነበረው በቃ ያልጠበቅኩት ነገር ስለሆነ ሐሳቤን በግልጽ ላስረዳት አልቻልኩም ሐሳቤን አስረድቻት ትልልቅ ሰዎች ነን እንደ ትልቅ ሰው ይቅርታ ጠይቃታለሁ ማለት ነውና እስኪ እንጠብቃቸው ክፍት ነው
ወአለይኩም ሰላም። አይ ፈታቤ እንዳትጨናነቂ፣ እኔ እንድትጨናነቂ አልፈልግም። እንደእውነታው ቅድም ተሳቀቅሽ ብዬ ነው። እና ዛሬ የጠራሁሽ እንደእውነታው የዛን ቀን እያለቀስሽ ነበረ። ስታለቅስ እያያት እንዴት ዝም አልካት የሚሉ አንዳንድ ኮሜንቶች እና እኔም ደግሞ ለራሴም ለህሊናዬ ትንሽ ስለከበደኝ ነው እና ቪዲዮ ላይ ነበረ እንደዛ ያልኩሽ እና አሁን ይቅርታ እንደዛ ማድረግ አልነበረብኝም። አልተቀበለችም። ሱሱ እኔ ግራ እየገባኝ ያለው ማለት የሆነ ምንድን ነው እኔን አልተረዳሽኝም። አንቺ አልተረዳሁም ሳይሆን ማለት ነው አንተም እኮ የልከል እውነት አለህ እኮ አንተም ግን እሷ እየሆነች ያለውን ደግሞ አንተ መረዳት አለብህ። ገባህ አይደለ? እኔ አሁን እኔ ራሴን በሰው ቦታ ላይ አድርጌ ስላየሁ ነው እንደዚህ እየተጨንኩህም ያለሁት። ሲጀመር በቃ እኔ አንድ ነገር ነው ማለት ሌላ ነገር ምናምን እንድናወራ ምናምን አይደለም። አስቀይሜሻለሁ፣ ይቅርታ። ገባሽ? እኔ እኮ ሌላ ምንም ነገር እንዲሆን አልፈልግም። እንድትረዳኝ ብቻ ነው እኮ እንድረዳሽ። አንቺስ እኔን መረዳት የለብሽም ነው? በጣም ተረዳውክ። ከተረዳሽኝ ትክክል አይደለሁም? እኔ የሆነ ሰው ድንገት መጥቶ አፈቅርሃለሁ ኦኬ አብረህ ልትሆን አትችልም፣ ግን ቢያንስ ለመረዳት መሞከር አለብን። ቢያንስ ምን ያህል ጊዜ እንደተጎዳው እየነገርኩ ነው። እሱ እኮ አሁን ይሄን ነገር ማለት ነው እሺ ረጅም ጊዜ ምናምን ነገር እንደዚህ አይነት ስሜት ውስጥ ነበርሽ። የዛን ጊዜ እያሰብሽው የነበረው ነገር ነበረ። ሊሆን ይችላል ላይሆን ይችላል እያልሽ ግን አሁን ይሄን ነገር እንደማይሆን አውቀሽ ወደ ራስሽ ተመልሰሽ ማለት በጣም ቆንጆ ነሽ፣ ገና ደግሞ ወጣት ነሽ ምናምን ብዙ ፈላጊ ይኖርሻል። ገባሽ አይደለም? ስለዚህ የራስሽን ውሳኔ የምትወስኝበት ሰዓት ላይ ነው ያለነው ነው። ስለሌላ ሰው ምናምን እንድታወራኝ አይደለም ፈልገው፣ ፍቅሬን እንድትቀበለኝ እየነገርኩ ነው። ቢያንስ በቃ ተረድተኸኝ አብረኸኝ ለመሆን እንድታስብ፣ ቢያንስ እንደ ጓደኛ አብረኸኝ ጊዜ ለማሳለፍ ሞክር። ምንም እኮ ለእኔ ስሜት ግድ እየሰጠህ አይደለም። ለምንድን ነው ማይሆን ተስፋ የምሰጠሽ? ምንም ማይሆን ተስፋ አይደለም። አለቀ በቃ። ጓደኛሞች መሆን እንችላለን። ጓደኛሞች ከሆነ ጓደኛሞች ስንሆን አንቺ የምታስቢው ኖርማል ፍሬንድሺፕ ወይ ደግሞ ጓደኝነት ላይ ያለ መተሳሰብ ጓደኝነት ነው ወይስ ደግሞ ከዛ ያለፈ ነገር እያሰብሽ ነው? እኔ ከማንም ሰው ጋር ጓደኛ የመሆን ችግር የለብኝም። ጓደኛ መሆን እኮ ኖርማል። አሁን ለምሳሌ እኔና ሱሱ እኮ ጓደኛ ነን፣ ግን ጓደኛ ነን ማለት ፍቅረኛ እንሆናለን ማለት አይደለም። የጓደኝነት ቦታ አለ፣ ሊሚት አለው ማለት ነው። ፍቅረኛ አለ? የለህም። እንደሌለ አውቃለሁ አይደለ? የለኝም እኮ አይደለም፣ እንዲኖረኝ አልፈልግም። ቢያንስ እኔን ለመረዳት ቢያንስ የሱሱን ያህል እንኳን ባታቀርበኝ እንደ ጓደኛ እንድታቀርበኝ እፈልጋለሁ። ከዛ ነገሮች በሂደት ሊስተካከሉ ይችላሉ። የሚስተካከል ነገር የለም። አንደኛ ነገር፣ ሁለተኛ ነገር ፍቅረኛ የለኝምና ፍቅረኛ መያዝ አልፈልግም ባይዞ ይለያያል። ፍቅረኛ የለኝም ማለት መያዝ ፍላጎት አለኝ፣ ግን ደግሞ ፍቅረኛ አጣው። ለኔ ፍቅረኛ አጥቼ ሳይሆን መያዝ አልፈልግም አትበለኝ። ምን እንድልሽ ነው እየፈለግሽ ያለሽው እንዴ? ይቅርታ። አይ የሆነ ይቅርታ፣ ስሜታዊ ሆኜ ስለማወራ በጣም ይቅርታ። እኔ ምንም ችግር የለብኝም ስለሱ ነገር እንዴ። የፈለገውን አይነት ሆነሽ ብታወሪ ችግር የለውም፣ ግን ደግሞ እኔ እንደነገርኩሽ የሆነ ማሳካት የምፈልገው አንድ እቅድ አለኝ። እሱን እቅድ ነው ማሳካት የምፈልገው። በዚህ ለዓላማህም ቢሆን እንደማላሰናክልህ እየነገርኩ ነው። ለምንድን ነው የማይሰናክለው? አብሬ ከዓላማ ጋር መሄድ እንደምችል እየነገርኩ ነው። ለዓላማ ላግዝህ እንደምፈልግ እየነገርኩ ነው። ይቅርታ እየጮኩብህ እንደሆነ አውቃለሁ። ሱሱ እባክሽ ብታስረጂው በጣም ደስ ይለኛል። ቆይ እንደውም ተይው፣ ከአሁን በፊት አፍቅረህ ነበር አይደለ? ይኸውም ከእምነትህ ተቃራኒ።
እንዴት ስትሆንላት እንደነበረ ለሷ ስትል ቤተክርስቲያን እስከ መግባት ብዙ መስዋዕትነት እስከ መክፈል ደርሰ ነበር አይደለ? በዛን ሰዓት አንተ ብትቀበል ደስ ይልህ ነበር አይደለ? አልተሳሳትኩም? እስቲ ራስህን እኔን በዛ ቦታ ሳለኝ እኔን በአንተ ቦታ ሳለኝ ምን ያህል እየተጎዳው እንደሆነ ስሜቱ ይገባል። መቼስ አይጠፋም ብዬ አስባለሁ። ያንተ ህመም የኔ ህመም ነው። ገባ? አንተ የዛን የታመምከው ህመም አሁን ላይ ነው እየታመምኩት ነው። 2 አመት ሙሉ ይገባሃል? 2 አመት ሙሉ ምንም ልትረዳኝ ፍቃደኛ አይደለህም። እኔ የዛን ሰዓት ስላልተረዳችኝ ያቺ ልጅ ባይዜ እኔ ፈጣሪን ነው ማመሰግነው። በቃ ተረድታኝ አብረን ሆነን ቢሆን ኖሮ ምን አይነት ህይወት ውስጥ ልኖር እንደምችል አሁን ላይ ምን ሊፈጠር እንደሚችል በቃ ስታስቢው ከባድ ነገር ነበር። እና ደግሞ እኔ የዛን ሰዓት አንቺ አሁን ያለሽበት እድሜ ላይ አልነበረም እኔ የነበርኩት። ገባሽ? የ15 አመት ልጅ ነበርኩኝ። አሁን ግን በጣም በህይወት ብዙ ነገር ተምሬ የዛን ሰዓት ሲጀመር የሆነ የሚከለክለኝ ሰው የለም በዙሪያዬ። ሁሉም ሰው በል አድርግ ነው የሚለኝና የዛን ሰዓት ስህተት ነበር። አሁን ግን አሁን የምትጀምሪው ግንኙነት መቆም የለበትም። እንደሆነ ታው ዝነግርሽ ሴት ልጅ 20 አመት ከሞላት በኋላ የምትጀምረው ግንኙነት ትዳር ነው መሆን ያለበት። ካለበለዚያ እድሜዋ ላይ መጫወት ነው የሚሆነው። ገባሽ? አሁን እኔ ልትመክረኝ አልፈልግም። እየመከርኩሽ አይደለም እየነገርኩሽ። እየመከርከኝም እየነገርከኝም ሊሆን ይችላል። አሁን ለኔ የምታወራቸው ነገሮች ለኔ ለውጥ ደግሞ ላንቺ እያስረዳሁሽ ለኔ ለውጥ እንደማያመጡ እየነገርኩሽ። እና ታዲያ በግድ ነው የሚሆነው? እያስገደድኩም አይደለም እኮ እዚህ ጋር በንግግር ስሜታዊ እንደሆነ እሱ ምንም እኮ ሊረዳኝ ፍቃደኛ አይደለም እኮ። አንተም እሺ ለመረዳት ሞክር። ምን ልረዳ? አንቺ እየተረዳሻት ነው? እኔ የምለውንስ አንቺ እየተረዳሽ ነው? እኔ ሁለታችሁንም ተረድቻችኋለሁ። ተረድተሽናል? አዎ። ማን ነው ትክክል? አንተ እኮ ይኸውልህ፣ አንተ ማለት ነው እያልኩ ያለው በፍጹም ሊሆን አይችልም ነው። ገባህ አይደለ? ቢያንስ የሆነ እንዴት ላስረዳ፣ የሆነ ተነጋግራችሁ ይሄው እየተነጋገርን እኮ እሷ እየተነጋገርን ያለበት እኮ አንተ እሷ እኮ ልታናገር ልታስረዳ ስትሞክር አንተ አይሆንም እያልክ እየደመደምክ እኮ ነው። ቆይ እንዴ ስትሆን እንኳን አታሳዝንህም? ቢያንስ አንተ በፊት የተጎዳውን ታውቃለህ አይደለ? ታስታውሳለህ? ያንን ስሜት ደግሞ ሰው እንዲሰማው ትፈልጋለህ? አትፈልግማ። ካልፈለግህ እሷም እኮ እንደዛ እየሆነች ነው። አታሳዝንህም? ቆይ እሺ የዛኔ ልሰራ የነበረው ስህተት ነው። ፈጣሪ ከዛ ስህተት ጠበቀኝ። ከዛ ባልስ አሁን ስህተት ነው መስራት ያለብኝ እና ሁሉም ነገር ስህተት ነው ብለህ ነው የምታስበው? አሁን ያለው ነገር አሁን አንቺ ያመጣሽው ሀሳብ በጣም ስህተት ነው። እኔ እኮ በዚህ ሰዓት አግባኝ አላልኩም። አግባኝ ቀለበት አድርግልኝ ከቤተሰብ አስተዋውቀኝ አላልኩም። ግን ቢያንስ ከኔ ጋር በጓደኝነት ለመቆየት ፍቃደኛ ሁን እባክህ። ጓደኛ ማለት ቆይ ምን አይነት ሴት ልጅ እኮ ነኝ። እንደዚህ እስከምለምን ድረስ እስከዚህ ድረስ መሄድ ነበረብን። እና አንቺ እንደዚህ አይነት ነገር ወይ የምታሳዝኝ ሰው ስለሆንሽ ወይ ደግሞ እየለመንሽ ነው ብዬ የማይሆን ስህተት ውስጥ የኔ ህይወት አይደለም ባይዘ የሚበላሽ ባይዘ ከኔ ህይወት የሷ ህይወት ነው የሚበላሽው። እኔ እሺ ብላት ራሱ እኮ ግን ስማኝ፣ አሁን ለምሳሌ እሷ አሁን አፈቅርሃለሁ አለችህ። ቀጥታ በቃ እሺ ፍቅረኛ ይሁን እኮ አይደለም እያለች ያለች። ጓደኛ ስንሆን ለሷ ተስፋ መስጠት ነው አይደል? ተስፋ እንድሰጣት ነው፣ ተስፋ እያገኘች እንድትኖር ነው። ከዛ በኋላ ደግሞ የሆነ ሰዓት ነገሮች የኔ ህይወት መጀመር የኔ ህይወት የሚጀምርበት ቀን አለ። የዛን ቀን ተስፋው አላጨልመው ነው። አሁን ማውራት ባለብን ልክ አወራን። ከዚህ በላይ ደግሞ የምናወራው ነገር የለም። እኔ ደግሞ በጣም እየደበረኝ ነው በዚህ መንገድ። እኔ ይሄንን ነገር እኮ ነገርኩሽ ደጋግሜና ይሄ ነገር ሊሆን የማይችል ነገር ነው። እሱ ለምንድን ነው የማትነግሪያት? ቆይ ጓደኛሽ ናት፣ በጣም ትቀራረባላችሁ። እሷን ስሜቷን ተረድተሽ ነው የመጣችው። እኔ የምለው ነገር ደግሞ አንቺ ከገባሽ ልትነግሪያት ይገባል። ገባኝ። እኔ እሷ የምትለው ነገር ተስፋ ስጠኝ ነው፣ የማይሆን ተስፋ የሆነ ዛሬ በርቶ ነገ የሚጨልም ተስፋ ስጠኝ ነው እያለች ያለች። እኔ እሷን ከማስረዳት አንቺን ማስረዳት ነው እየደከመኝ ያለው። እኔ እኮ አልተረዳሽኝም። ከተረዳሽኝ ሂጂ ጓደኛሽን ይዘሻት ሂጂ አስረጃት። ቆይ ወዲስ ንጅት ሚዱ ቆይ ልትረዳኝ አትችልም? አዎ ልትረዳኝ አትችልም? ልትረዳኝ አትችልም? የራሳችሁ ጉዳይ። ቆይ ምን ሆነሽ ነው? ከዚህ በኋላ እሺ ተቀመጪ። ከዚህ በኋላ ለማደርገው ነገር ኃላፊነቱን ትወስዳለህ። ራሴን አጠፋለሁ። እንዴ ነይ ቆይ ቁጭ በይ። የምሬን እኮ ተረጋጊ። እንዴ ተረጋጊ እኮ እሺ
ይኸውልሽ አያታ እንደዚህ እስከምትሆን እሺ እንትሆነ ምን ጠብቀው አታሳዝንህም? ቆይ አታሳዝንህም? እኔ ቆይ ታሳዝነኝ። ቆይ አሳዝነኝ። ለምንድን ነው የማትረዳት? ቆይ ታሳዝነኝ። እሺ አዘንኩላት። ምንድነው ከዛ ላሳስታት አዝኜ ስህተት ውስጥ ልክተታት ነው? የምንም እኮ ይሄ እኮ ስህተት አይደለም። መረዳት ስህተት አይደለም እንዴ? ቆይ ለምንድን ነው ልትረዳኝ የማትሞክረው? እኔ እኮ ተረዳሁሽ እኮ ነገርኩሽ፣ እየነገርኩሽ ያለሁት ነገር እኮ ማለት ነው የትኛውም ሰው ቢያስበው ትክክል የሆነው